እስቲ መሞት አልፈልግም በስቲ መሞት አልፈልግም ይሄ ወደዚህ አልፈልግም በስቲ አልፈልግም እኔ በስቲ እኔ የምወደው ባለቤቴ በዛቢ ነው ለጌታ ክርስቶስ በላይ አሜን በጉበኔ በቀረ መቃን የኢየሱስ የደም ፈሶበት የለም ወይ ሊያየኝ አልቻለም ልነካኝ ጠላቴ ፈርቶ ይሸሸኛል ደሙን ያየለት በጉበኔ በበረ መቃን የኢየሱስ የደም ፈሶበት የለም ወይ ሊያየኝ አልቻለም ልነካኝ ጠላቴ ፈርቶ ይሸሸኛል እልልታ ለጌታ ሁሉም አዲስ ነው ሁሉም አዲስ ነው አሮጌው አለፈ አለፈ አሮጌው አለፈ አለፈ አሮጌው አለፈ አለፈ እልል ያልክ ያጨበጨብ ሃሌሉያ ዛሬ በስቲ ለመጀመሪያ ጊዜ በመጣው በዚህ ቦታ ላይ በዚህ ቦታ ላይ ታሪኬ ተቀይሮ ተፈውሼ ጤነኛ ሆኜ ቅድም እናታችን ምንድነው ያለች በጉባኤ ፊት ድጋሜ ማውራት ባያስፈልግም መድኃኒት ሰጡኝ ይሄ መድኃኒት ከጠዋት እስከ 6 ሰዓት ድረስ አካ ይሄን ጠላው አለች ሰላም በይ ደግሞ አንቺን ሐኪሞች ምን አሉሽ በየወር 12000 በህይወት እስካለች ድረስ ታደርጊያለሽ ከዛ ውጭ አትኖሪም አሉሽ አይደለም ከዚህ ማታ ጀምሮ ቆማችሁ ለጌታ ለጌታ አቤት 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 ወጣለው ገባለው በልዩ ጥበቃ ኢየሱስን አልፎ ማነው የሚነካ አልነካም በጠላቴ አልነካም ሸፍኖኛል የኢየሱስ ደም ሸፍኖኛል የኢየሱስ ደም ወጣለው ገባለው ይችላል አንዴ ቁጭ በሉ እስኪ አሜን ነብይ እቺ ሴት በህይወት መኖር የምትችለው በየወር በቋምነት 12000 ታውጣ ነው ቀጥሎስ አትወልጅም ያሉ የሐኪም ቤት አዋጅ አትወልጅም ይሄ ጉባኤ ሁሉ ይስማ ልክ የዛሬ ዓመት ቆማችሁ ጮት የለም ክብር የለም እልልታ ሄይ አቤት 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 ጩኸት ያለው ለጌታ ቃል ካፊ ከወጣ አንተ ከተናገር የማይሆን ምን አለ ትእዛዝ ከወጣ ድንገት ሳይታሰብ ታሪክ ተገልብጦ ዛሬም ይዘምራል ከፍታ በከፍታ ላይ ታቆማለህ ጠላት አይኖያ ራስንም በዘይት ሃሌሉያ ይችላል አንዴ ቁጭ በሉ እስኪ ኢየሱስ የምስራች አሜን በእናንተ ላይ የታወጀው አዋጅ እቺ ፀሐይ ሳጠፋ ታሪክ ተቀይሮ አሜን ደሜ ተቀይሮ አሜን አዋጅ ተገልብጦ ትልቅ ምስጋና አሜን ሂጂና በተከታታይ ሕክምና እንድትወጂ ብሎ ሐኪሞች ያወጁ ያንቺ አዋጅ ሕያው ጌታ ነው የምልሽ ልጄ ነፃነት ወንጫ አይታደ የሐኪም ቤት አዋጅ ይዘሽ ነው ወረቀት አምጪ ቶሎ እልልታ ጭብጨባ ጮት ክብር ለጌታስ ጩኸት እልልታ ለጌታ እልል ልባርከው ጌታዬን ልባርከው ኢየሱስን ልባርከው ጌታዬን ልባርከው ኢየሱስን ልባርከው በሰማዩ ስፍራ ባረከ የረገጥኩትን አወረሰ ታዲያ ምን እንስጠው ለጌታ ሃሌሉያ ይሄ መድኃኒት ካልወሰድኩ መንቀሳቀስ አልችልም መንቀሳቀስ የምችለው ይሄን ስወስድ ብቻ ነው ይሄን ካልወሰድኩ መንቀሳቀስ
ይሁን እንጂ ልጅ አትወልዱም። በዚህ ቦታ ታምራትን እየሰራ ላለ ለእግዚአብሔር መንፈስ እልልታ፣ ጭብጨባ። ሐዋሳ የሚገባውን ክብር አምጡ እስቲ። ይችላል። የሐኪም ቤት አዋጅ፣ የሐኪም ቤት አዋጅ፣ የሐኪም ቤት አዋጅ። ያለ መድኃኒት መንቀሳቀስ አልችልም። መኖር የሚችለው አሁን ባለው ዋጋ ላይ 12000 ሲመደብ ብቻ ነው። ይሄ ለአንድ ድሃ ለአንድ ተቀጣሪ ሰው ከባድ ነው። አሁን ጉዳይ እንዲህ ነው የሚሆነው። ቬላ ፕሮዲኮቫስ አሜን። ከመጸለይ በፊት ቅድሚያ ቆማችሁ ለጌታ ቆማችሁ ጩኸት፣ እልልታ፣ ክብር እስቲ። ጩኸት ያለው ለጌታ እልልታ ከዚህ በላይ ከፍ አድርጉና ጨለማው ከብርሃኔ በላይ አይደለ ህመም ከመድኃኒቴ በላይ ከፍ አድርግና እያወዛወዝክ እንደገና ጨለማው ይችላል። አንድ ቁጭ በሉ እስኪ። አሜን። እስኪ ኢየሱስ በሉ እስኪ። ኢየሱስ አንድ ኢየሱስ። እስከ ዛሬ ፈልጋችሁ ያጣችሁ የትኛው ምርኮ ተመልሶ በክብር ትቆማላችሁ። ቬላ ፖዶስ አሜን። ኃይላችሁ ይታደሳል። አሜን። ዛሬ እዚህ መጣችሁ አይደለም? አዎ። እያዘንክ የመጣው አንተ ራስህ። አሜን። እስኪ ወደዚህ ጉባኤ ገብታችሁ ማታውቁ ዛሬ ገባችሁ ካላችሁ ቆሙ በእግሮቻችሁ። እዚህ ቸርች መታችሁ ማታውቁ ዛሬ ገባችሁ ካላችሁ እስኪ እጃችሁ እንዲያርጉ በራሳችሁ ላይ እንዲህ ይሆናል። ከዚህ ጫፍ ጀምሮ የምስራች የምስራች የምስራች። ከዛሬ በኋላ ኃይላችሁ ይታደሳል። አሜን። ምርኳችሁ ይመለሳል። ይመለሳል። ታሪካችሁ ይቀየራል። ይቀየራል። ደስታችሁ ሙሉ ይሆናል። ይሆናል። እስቲ አንተ ነገሬ አይበላሽም። ነገሬ አይበላሽም። እስቲ ህይወቴ አይበላሽም። ህይወቴ አይበላሽም። አሜን። የዛሬ 8 ዓመት የዛሬ 8 ዓመት በገዛኝ ሆቴል እኔ ስመጣ ሻይ ቡና ስታስተናግደኝ ሩቅ ቦታ ሆነ ፈርተ ተመለስክ እንጂ ያንተ ጉዳይ ሊመለስ የሚችለው የዛሬ 8 ዓመት አንተ በገዛኝ ሆቴል አስተናጋጅ ነበርክ። እውነት ነው። እኔ ስመጣ ሻይ ቡና አንተ ነህ ያመጣህልኝ። እውነት ነው። ና ወደዚህ። አረ ቆማችሁ ለጌታ ክብር። ማነው ቆመ ለጌታ ክብር? አቤት 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 አቤት። ኤልሻዳይ ነው ዛሬም ይሰራል። ኤልሻዳይ ነው ድንቅን ያደርጋል። ኤልሻዳይ ነው እንደ ስሙ ድንቅ። ኤልሻዳይ ነው በስር ከፍ ዛሬም ይሰራል። ዛሬም ኢየሱስ ይሰራል። እዚህ ቤት ዛሬም ይሰራል። ዛሬም ኤልሻዳይ ይችላል። የምስራች አሜን። አንድ ቁጭ በሉ እስኪ። አሜን። ነቢ ጉሩሜ ይገርም። የዚህ ሰው ጥያቄ ተመልሶ መለወጥ የነበረበት የዛሬ 8 ዓመት በፊት ነው። 8 ዓመት ሙሉ አንተ ከዛ በኋላ በየቦታ የማይመጠን ስራ ሰርተሃል። የማይገባ ቦታ ሄደሃል። ወደ ውጊያ ቦታ ደርሰሃል። ሌላ ትምህርት ተምረሃል። አላስፈላጊ ቦታ ላይ ሄደ ላንተ ማትሆነው ሚስትም አግብተሃል። ከዛ በኋላ ፍቺ አድርገሃል። ከዛ በኋላ ልጅም ወልደሃል። ከዛ በኋላ ደግሞ ተንከራትተሃል። ከዛ በኋላ እንደዛ ሆነሃል። በሰዓቱ ሰው እንደሚናገር ሂድ ሂድ እኔው ከዛሬ 8 ዓመት ቀርቶ ትላንትና ወዲያ ማን እንዳስተናገደኝ አላውቅም። የዛሬ 8 ዓመት በገዛኝ ሆቴል ሻይ ቡና ሲያስተናግድ የጌታ መንፈስ ሂድ እያለ የእግዚአብሔር መንፈስ መተርጎም ስለማይችል ማንበብ ስለማይችል እንደ ድንገት አልተጸለየም። ከዛ በኋላ እስካሁን ድረስ በስቃይ አንተ ያልፈሃል። አሁን እንዲህ ነው የምትሆነው። ቬላ ፕሮዲኮስ አሜን። የመጀመሪያ አግብተ ይበላሻል፣ ወልደ ይበላሻል፣ ሰርተ ይበላሻል፣ ጀምረ ይበላሻል። እውነት ነው። አንተን ጌታ እግዚአብሔር ለመልካም ስላሰበ ካንተ ጋር እንኳን ውጊያ ቦታ ላይ ሰው ሁሉ ሲሞት ሰው ሁሉ ሲጠፋ አንተ ብቻ ቀርተህ መታሃል። እውነት ነው። አንተ እስከ ዛሬ ድረስ በጌታም አይደለም ጴንጤም አይደለም አንተ ኦርቶዶክስ ነህ። ዛሬ እዚህ ቦታ መጣ አይደለ? ሰላም በላይ እስቲ። አሁን እንዲህ ነው የምትሆነው።
የመጀመሪያ ያቺ ሁለት ልጅ ወልደ ካንተ ተለይታ ሄዳ ከአንድ ወንድ ጋር እዚህ ገበያ ውስጥ የምትሰራው እሷ ላይ እንዳትቀየም ምን ማሰብ የለብም። ያ ከሷ ጋር የምትሰራ የሆነ ሰው ብለህ አንተ የምታስበው ሰው የቀድሞ የሷ ልጅ ነው። እሷ ያንተ ሚስት አይደለችም። በድንገት በደካማ ጎን አንተ ገብተህ ነው ሁለት ልጅ ወለድከው። እሷ ሲጀምር የሰው ሚስት ናት። ባሏ በድንገት ሞቷል። አሁን ከሷ ጋር ገበያ የሚሰራው የገዛ ልጇ ነው፣ ሌላ ሰው አይደለም። ምንም መበቀልም አያስፈልግም። ሩቅ ቦታ አንተ እንዳትሄድ የመጣ መንገዲ ዝግዛግ መንገድ ሁሉ ከጌታም አይደለም። ከዛሬ በኋላ የካሳ ህይወት ይችላል ይችላል። ጩኸት ለታለ ጌታ አሜን። እሰይ ና ወደዚህ ና ወደዚህ። እስቲ ጌታ ሆይ ከዚህ ቀን ጀምሮ ታሪኬ ተቀይሮ ና ሰላም በለኝ። ትመሰክራለህ? በጣም ሰላም በለኝ። ላንተ ጌታ የራሴ ቤት፣ የራሴ መኪና፣ መልካም ህይወት፣ መልካም ልጆች፣ አሜን፣ የካሳ ጉዳይ ያደርጋል። አሜን። ያን ብቻ አይደለም። አንተ አሁንም ቢሆን ምግብ መስራት ማስተናገድ ይሄ ሙያ ያንተ ሙያ አይደለም ነበር። ላንተ ጌታ እግዚአብሔር የራሱ የሆነ ማዲያዎችን ያዘጋጃል፣ ሆቴል ያዘጋጃል፣ ስራ ያዘጋጃል። ደሃ አንተ አትሆንም። አሜን። አንተ ከዚህ በኋላ በማይመጥን ቦታ ማትቀመጥ። አሜን። ቀጥሎ አባትና እናት መልካም ሰዎች ናቸው፣ ጌታን ይወዳሉ፣ መልካም ሰዎች ናቸው። አንተ ከነሱ ጋር አላደከም፣ ለብቻ የቆየ ሰው ነህ። እውነት ነው። የአባትን እድሜ እጨምራለሁ፣ የእናትን እድሜ እጨምራለሁ፣ ላንተ በሮችን ይከፍታለሁ። ከዛሬ በኋላ በህይወት የካሳ ጊዜ አደርጋለሁ። ሐዘን ባንተ ህይወት አይሆንም። ሁለት እጅ ከፋ ጌታ ሆይ ብለስ ከዚህ ቀን ጀምሮ ላንተ ብቻ እኖራለሁ። አንተ ከዛሬ በኋላ ከኛ ማትለይ ጌታን የምታመልክ ጌታን የምታገለግል ረጅም የምትሄድ የካሳ ጊዜ ተጨምሮ ረጅም የምትሄድ ሰው ነህ እንጂ አሜን በማይመጥን ቦታ አንተ አትቀመጥም። አሜን። ማን ነው እጅ የሚያወዛው? እልልታ ጭብጨባ ለጌታ ክብር የታለ? ሃሌሉያ። አንደ ቆሙ እስቲ አንደ ከማን ጋር ነው እዚህ የመጡ? ከማን ጋር ነው የመጡ? ነው ኑ ወደዚህ ይምጡ። ለጌታ ክብር አምጡ እስቲ ደግማችሁ። ጉባኤ ለጌታ ክብር ያመጣል። ኧረ ለእግዚአብሔር ችግር ምንድነው? በጣም ቀላል ነው። በጣም ቀላል። ሐኪሞች ሱካርም፣ ግፊትም፣ ጉበትም፣ ኩላሊትም ዲስክም አለ ቢያሉት ሰላም በላይ አሉ። ውሃ አለ። እሺ ይሄ ውሃ እርሶ ነው። አሁን ግን ነው የሚሆነው። በኢየሱስም ይሄ ውሃ ፈውሻለሁ። አሜን። ያዙ ሂድ። ነገ ጠዋት ቼክ አድርግ። ነገ ጠዋት ስትሄዱ ጉበትን ንጹህ፣ ኩላሊትን ንጹህ፣ ዲስክም አይኖርም፣ ሱካርም ለጌታ ቆማችሁ ጭብጨባችሁ ሰማ። ሃሌሉያ። አሜን አሜን አሜን። ወታለ ጭብጨባ ይሰማ። ጥያቄ ኖሮ ያልተመለሰ መዘመር አልተው። ሃሌሉያ። እስቲ ኢየሱስ በለሲ ኢየሱስ አንዴ ቁጭ በለሲ። ዛሬ ማታ ኃይላችሁ ይታደስ፣ ታሪካችሁ ይቀየር። ከእጃችሁ ወጣ ምርኮ ይመለስ። ማን ነው ለጌታ እልልታ ጭብጨባ ክብር የሚያመጣ? እስቲ ይሄ ምንሽ ነው? ልጅሽ ነው? እኔ እኮ በዚህ ልጅ ላይ መጥፎ አዋጅ ነው የማየው። ጌታ ሆይ አንቺ ያው ይሄ በዚህ ልጅ ምክንያት ነይ ወደዚህ ደራሽ ለሆነ ጌታ እልልታ ጭብጨባ ክብር አምጡ እስቲ። እግዚአብሔር ያለው ይሆናል ሐሳቡ። ሃሌሉያ። እቺ አንቺ ነሽ? አንቺ ፎቶ ነው። አንቺ ፎቶ ነው። አሁን እንዴ ነው የምትሆኚው? ይሄ ልጅ ምን ያለው ሲወለድም ላንቺና ለባለቤትሽ ድንገታዊ በሆነ መንገድ ከሱ ጋር ስትሆኝም በድንገት ላንቺም በድንገት የመጣ በተለይ 2017 ጥር 13 ነው የተወለደው። 2017 ጥር 13 ነው። ስሙ ሳምሶን ነው።
እኔ እንደው ልማዴ ነው ሳይነጋ መዘመር እኔ እንደው ልማድ አለኝ ችግር ፊት መዘመር ስላንተ ሲወራ ደስ ደስ ይለኝ ጀመር ሁሉ ደህና ነው ስለ ደህና ሆኖ ቀረ አስፈሪው ተራራ ሆነ እንዳልነበረ ድሮም የበላይ ነህ ክብር ነው መገኛህ እኔ ጋ መተህማ አላሳንስም ድሮም የበላይ ነህ ክብር ነው መገኛህ እኔ ጋ መተህ የታለ ጭብጨባ ይሰማ ጥያቄ ኖሮ ያልተመለሰ መዘመር አልተው ፍቅሬም አልቀነሰ ማጠኛውን ሰጎኝ አንድ ቁጭ በለስ ይችላል። በልልታችሁ በጭብጨባችሁ ጌታን አክብሩላት። ናይ ጠጋቤ እስቲ አሜን አሜን። ይሄ ልጅ ጌታ ሲያሳየኝ 2017 ጥር 13 ይሄ ልጅ ሲወለድ ሳምሶን አሁን ነው የምትወኘው። ይሄ ልጅ ማሳደግ ትፈልጊያለሽ ግን አልታደርሽም። የምትወጂው ልጅሽ ነው፣ ቆንጆ ልጅ ነው። ከእጅግ ተነጥቆ ነው ወጥቶ ማየው ሄዶ ነው ማየው። የታለ ጭብጨባ ይሰማ ለዚህ ጌታ ሃሌሉያ ቢያጨበጭብ እጄ እልል ቢል መላሴ ስምህን ልትባርክ አምልጭ አልካት ነፍሴን ሁሉን ቻይነት ለእኔ ተገልጦ ነው ምስጋና አምልኮዬ ይገባሃል ብለህ መገኛዬ ለመገኛዬ ላንተ ብቻ ነው ዝማሬ ፈጣሪዬ ነው ፈጣሪዬ ላንተ ብቻ ነው ጭብጨባዬ እልልታ ጭብጨባችሁ ይሰማ ሃሌሉያ ሃሌሉያ። እንዴት ነሽ? እስቲ በመከራ የወለድኩ ልጄ በመከራ የወለድኩት ልጄ የምሳሳልሽ ልጄ መስል የምሳሳላት ልጄ እኔ እናትህ ከአንተ ጋር ይገናኛል በ እኔ እንጃ ወላይታ ውስጥ ነው ያለው። አባትየው ነው የት እንደወሰደ አላውቅም። ወላይታ ውስጥ ወስጃለሁ አለ አባትሽ። አባቱ የሱ አባት ሄኖክ። አሜን 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 ማነው ለጌታ ክብር የሚያመጣ እስቲ ቢያጨበጭብ እጄ እልል ቢል መላሴ ስምህን ልትባርክ አምልጭ አልካት ነፍሴን ሁሉን ቻይነትህ ለእኔ ተገልጦ ነው ምስጋና አምልኮዬ ይገባሃል ብለህ መገኛዬ ነህ መገኛዬ ላንተ ብቻ ነው ምስጋናዬ ፈጣሪዬ ነህ ፈጣሪዬ ላንተ ብቻ ነው ምስጋና ጨብጨባ ያለው ሰው ከፍ ያለ ጌታ 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 ምስጋና ሃሌሉያ። ከሷ ተሰወረ እንጂ ከጌታ ምን ይሰወራል? አሜን። የት ነው ቤትሽ አንቺ? እዚህ ዳዱ ዳቶ እዚህ አንቺ ከማን ጋር ነው የመጣሽው? ብቻዬን ነው የመጣሁት። የመጣሽው አዎ የመጣሽው አዎ ብቻዬን ነው። እኔ እስቲ አሜን። ቅድም ብያለሁ፣ ያልተፈለገ ድንገታዊ የሆነ ለእናንተ ግን በእግዚአብሔር ዓላማ የመጣው ልጅ አሜን። እኔ እኮ አሁን ቅድም ብያቸዋለሁ፣ ጊዜውን ሰዓቱን ዓመተ ምሕረቱን ጌታ ተናግሮኝ ልጄ ሳምሶን አለ። ገና እሷ አባቱ ስትለኝ ሄኖክ አለ። አሁን ትፈልጊያለሽ? ይሄን ልጅ ትፈልጊያለሽ? በጣም ነው የምፈልገው። በቅርብ ጊዜ ልጅሽ ወደ እጅሽ ሲገባ ቆማችሁ ለጌታ ክብር አምጡ እስቲ። አቤት ጭብጨባ ይሰማ ለዚህ ጌታ ከፍ አድርጉ እስቲ ሰላሜማ ደስታዬማ ኢየሱስ ነው ለኔ ምንም ነገር የማይተካ ነው
የዘላለሜ ሳየው ካጎነበስኩበት ቀና ቀና ላለው ምርኮ እንዳገኘ ሰው በፊቱ ዘለ ሃሌሉያ። አንዴ ቁጭ በሉ እስኪ ቁጭ በሉ ቁጭ በሉ። አንዴ እጃችሁ ከፍ አድርጉ እስኪ። የምትወደው ያንተን ነገር ከእጅ አይወጣም። አሜን። የምትወጁ ያንቺ ጉዳይ ከእጅሽ አይወጣም። አሜን። አባቴ አይሞትም። አሜን። ልጅ አይሞትም። አሜን። ምርኮ ይመለሳል። አሜን። ኃይላችሁ ይታደሳል። አሜን። እስኪ የምወደው የኔ ነገር ብሉሲ የምወደው የኔ ነገር በኢየሱስ ስም ብሉሲ በኢየሱስ ከእጅ አይወጣም። በሲያለ ከእጅ አይወጣም። ናይ ሰላም በይ። ዛሬ በለቅሶ በሐዘን የመጣሽው አንቺ ራስሽ ሁሉ ጥያቄ ተመልሰው ገና በእጄ እድሜሽ አንቺ አሁን ስናይሽ እድሜሽ ልጅ ነው እንጂ ከተወለድሽ እስከ ዛሬ ቀን ድረስ መከራ፣ ስቃይ፣ ውርደት፣ መከራ፣ ስቃይ፣ ውርደት በእስከ ዛሬ ያልታደለች ናት። እስከ ዛሬ ድረስ ከዛሬ በኋላ ግን ስለ አንቺ አሕዛቦች ይተባበራሉ፣ መንግስት ይተባበራል፣ ሰዎች ይተባበራሉ። ልጅሽ ወደ ልጅሽ ገባ። ልጅሽ አይሰወርም። ቤትሽ ሙሉ ይሆናል። ሆነ በኢየሱስ ስም። ጌታን በእልልታ በጭብጨባ አመስግኑለት።